ወደ ዛሬው ፕሮግራማችን ወደ እንግዳችን እንመለስና ዛሬ ላይ ባችን ላይ ጋበዝነው እንግዳችን በማህበራዊ ሚዲያ በተለይም ደግሞ በቲክቶክ ላይ በንጽጽር ስራዎቹ የብዙዎችን ልብ የገዛው እና የአሁኑም ደግሞ 1 ሚሊዮን ተከታዮችን የማግኘት ቻሌንጅ በሚለውም ደግሞ በደንብ የምናውቀው ወንድማችን ወጣቱ ወንድማችን ኢብራሂም አብዱራህማን ነው። ዛሬ ስለ ኢብራሂም ከምንሰማቸው ታሪክ በጣም ሰፊና አስገራሚው ነው። በተለይ ከዚህ ከንጽጽር ስራው ጋር በተያያዘ ከሀገር ወጥቶ በስደት ወጥቶ ስላሳለፈው የስደት ህይወት፣ ስለ ውልደት ቦታው፣ ስለ ወላጆቹ እምነት፣ ወደ ቲክቶክ ስለመጣበትና ስለ 1 ሚሊዮን ቻሌንጁም እናነሳለን። በተጨማሪም ደግሞ ለመጀመሪያ ጊዜ ዑምራ ትሄዳለህ ሲባል ስለተሰማው ስሜትም አንድ ላይ የምንጋራበት ይሆናል ማለት ነው። በየቤታችሁ ሆናችሁ ይህንን ላይ ፕሮግራም እየተከታተላችሁ ያላችሁ ወንድመቶቻችን ሁላችሁም ኢንሻአላህ ላይቭን እስከ መጨረሻው ድረስ ከአሁን ሰዓት ጀምሮ እስከ መጨረሻው ድረስ እያፈራረቃችሁ ታብታብ እያፈራረቃችሁ ኮንፊደንስ ያደረጋችሁ ማነቃቃታችሁን ኢንሻአላህ እንዳትረሱ ማለት ነው። ኮሜንት ማድረግ ያለባችሁ ወንድሞችም ደግሞ ኢንሻአላህ ኮሜንቱን ማኔጅ አድርጉት። አሁን ወደ ወንድማችን ኢብራሂም እንሄድና ኢብራሂም እንኳን ደህና መጣ። ሙሉ ስምህን እና ደግሞ በትንሹ ደግሞ ኢብሮማን የሚለውን ለመግቢያ ያገማማሽ እናደርግና ኢንሻአላህ ወደ ዋናው ጥያቄዎች እንገባለን። ብዙ አጓጊ ጥያቄዎችን ይዘናልና ኢንሻአላህ አልተተፈበል መሽኮሮ። እሺ ማሻአላህ ይህን መሰለ ፕሮግራም እንዲዘጋጅ በመጀመሪያ ላረጋችሁ ሁላችሁም አላህ ጀዛችሁን በጀነት ይክፈልልኝ። ያው ከንግግር በፊት ምስጋና ይቀድማል ብዬ ነው። አላህ ሱብሓነሁ ወተዓላ ለዚህ ቀን አብቅቶን ደግሞ ሁላችንም እንዲተሰብስበን ይህንን ፕሮግራም እንድንዘጋጅ እና ለዛሬዋ ለዚች ሞመንት ላበቃል ለሀያሉ ጌታችን ያ ለማይሞተው ሕያው ለሆነው አምላክ በሰዎች ላልተሰቀለው አንድ እና ብቸኛ ለሆነው አምላክ ጥራትና ምስጋና የተገባው ይሁን። አልሐምዱሊላህ ረቢል ዓለሚን። ወደ ንግግሬ ስገባ ቢስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ኢንሻአላህ ያው ስሜ እንደምታውቁት ነው። የኔ ስም ኦፍኮርስ አደባባይ የወጣ ስም ነው። ኢብራሂም እባላለሁ። ያው ስለ አባቴ ስም ምናምን በኋላ ምናልባት ልመጣበት ስለምችል እሱን ይቆየኝና ለጊዜው በኋላ ላይ ምናልባት ከጠየቀኝ እንመለስ ይሆናል ማለት ነው። እና ያው እንደምታዩኝ እኔ ኢብራሂም እባላለሁ። ከዛ ያው የንጽጽር ስራ እየሰራ ያለው አላህ እንግዲህ በኢኽላስ ይቀበለናል ብለን ተስፋ አድርገን እየሰራን ያለን ወንድሞች ነን። አጠገባችን ካሉ ጋር ሌላ አይደለሁም። እኔ ኢብራሂም በቃ ይሄ ነኝ። ኖርማሊ ስሜን ከማስተዋወቅ አንጻር ማለት ነው። ሌላ ጥያቄውን ኢንሻአላህ በኔክስት ማለት ነው። ኢንሻአላህ ተባረከላህ። ገና ስለ ስሙ ራሱ ሲነግረን በጣም ብዙ ታሪክ የምንሰማበት ወንድማችን መሆኑን የተገነዘብን ይመስላልና ፕሮግራሙ እያጓጓ መሄዱ ስለማይቀር አሁንም ከኛ ጋር አብራችሁ እየተከታተላችሁ ለሌላም ሰው ደግሞ ሼር እያደረጋችሁ ከዚህ የታሪክ ማህደር ላይ እንዲማሩበት ሁሉንም ሰዎች ኢንሻአላህ ጋብዟቸው። አሁን በድጋሚ ኢብሮ ወንድማችን እንኳን ደህና መጣህ። እስኪ ወደኋላ እንመለስና ወደ መጀመሪያው ታሪክ እንመለስና ከትውልድ ቦታ እንጀምር። የት ነው የተወለድከው? እንዲሁም የቤተሰብ የወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለት ኢንሻአላህ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ። ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ናቸው። እናቴ አባት፣ ቤተሰቦቼ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰልም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሀል ላይ ማለት ነው። ስፔሻሊ የኛም ያለ አባት ማደግ ብቻ ሳይሆን አላህ
ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞን ቸርች ሄደን ማለት ነው። እና ቸርች ሄደን አይኔ ላይ ነው አረሰው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ ነበረ እና እዛ ቦታ ላይ ነበረ ቸርቹ የነበረው። ከዛ እናቴ ይዛን ትመጣለች ማለት ነው። እንደዛ ተጫዋጩሃ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝ እና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ እመጣበታለሁ። አነጻጻሪ ነው፣ የንጽጽር ሰው ነው። ኦኬ። ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው እመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረዥም ዓመት ያው ቅድም 11 እንዳልኳችሁ በጣም ረዥም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ፣ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማድረግ በቅተን ኢንሻላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻላህ። ለማንኛውም ከቤተሰቦች ጋር የነበረው በአጭሩ ይሄንን ይመስላል ኢንሻላህ። ማሻአላህ ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነው እና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበረ ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለው እና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነው። እና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልሐምዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከላህ። አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ተወለደ፣ ከዛም በኋላ አደገ፣ ሙስሊም ሆኖ በዛ ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩ ናን የሚል አንዳንድ እንትኖች አሉ። እነሱን በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንስ ታደርግ የነበረው? ከወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥምህ እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይህንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሮ የሚለውን እና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዕዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን። አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ
ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መጥተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቨን ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሉት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያሉት፣ ሌላውን እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል። ወዲያውኑ የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀምጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቃል። እንደዚህና ይሄን የመሳሰሉ 1 እና 2 አይደሉም፣ 3 እና 4 አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ፣ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ፣ ጀሀነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሀነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሬ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄንን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህ በጣም ማወቅ አለብኝ። ይህ ከባድ ነገር ነው ሀቂቀተን። እንደ እግር እሳት እንደዚህ እንደ እግር እሳት ነው ያቃጥለኝ ማለት ነው። አሁን ባለሁበት በሆነ ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን 2 ቦታዎች አሉ። በኋላ ስለምመጣበት አንደኛውን አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ መሆን እኔ እንጃ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለኔ እና ያው ከዛ ይባላል። ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረሰን ነበር። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችን አፍርቻለሁ። አልሐምዱሊላህ ተማሪዎች አሉ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግ አንስቼ የእነሱ ስራ
እነሱ ፍሬ እያፈሩ ነው። አልሐምዱሊላህ። አሁን ላይ ያኔ ቢሆን ኖሮ የምሰራው አሁን ላይ እየሰራ ያለው ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸው ይሰልማሉ ብዬ ነበር ማለት ነው ማስበው በአላህ ፍቃድ። ለማንኛውም ይህን ይመስላል። ኢንሻአላህ ያው ራንደም ኩዌሽን ስለሆነ ነው። እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ኢብሮን በላይ ጀግና ሰው እዛ ተፈጥሮ ኢንሻአላህ እነዚህ ነገራቶች በደንብ ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻአላህ ተለውጦ የኢስልምና ባንዲራዎች የሚውለበለብበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ እንመለስ። ለሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበረ። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበር። ይህንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ነበር ያለው ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮ ላይ ማለት ነው መስጊድም ትሄዳለህ ማለት ነው። አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? በቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳሰል ምን አይነት አመለካከት ነበር ነበረ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነው እና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼም ቸርች የሚወሰድ መስጂድ ማለት ነው። እና እዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የእነሱንም ወይታ ያለ ኢቨን ዚክር ምናምን ሁላ ታስደርገን ነበር እናታችን እና እንዲበል እያለች ታስደርገን ነበር። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አለ። ግን ቢሆንም ያው ውዝግብ ነው ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያለ ብዬ ልናገርበት የሚችለው አእምሮ ላይ ብስለተ ያለ በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማጋጨሉ አይቀሬ ነበር እና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዝብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነው እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነም ነግሬሃለሁ ቅድም። አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፈቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት፣ የስትራገል እና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል። አንዳንድ ጊዜ አላህ ሂዳያ ይስተውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀን እና አላህ ሂዳያ ይስተው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው። ለኔ ኢንሻአላህ እዚህ ጋር ይታዩኛል ነው ለሁላችሁም እንደ አማናነት ማስተላለፍ ፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኙለት ነው ይባላል።
ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሱብሓነሁ ወተዓላ የአንዳችን እንደዋ ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይህንን እንደዋ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮን እናሳድገው። ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔ ህይወት ወይ የኔ ወይ የአንዳችን ህይወት ሲታይ ያለን የህይወት መስመር ይህ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይህ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይህ ሰውዬ ከሙስሊሞች ጋር ሲኖር ከእነሱ ጋር ሲኖር እንዴት ነው? ይህ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አእምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባህ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነው? ከዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉት፣ ሙስሊሞችን ጋር ትገናኛለህ እና ከእነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት ሀገር አለ። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋ እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ነህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩ በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉን ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለውን ኢንሻአላህ አንድ ላይ ያንሳለን። ያ ዲስ ኢዝ ዘ ሞስት ሂላሪየስ የሆነ ነገር እነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። ዲስ ዋዝ ዘ ሞመንት አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸው እና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሀይደር አላህ እድሜውን ያርዝምልን እና ከእኛም ቢሆን ቆርጦ ለሱ ያርዝምልን። ማሻላ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚሁ ምክንያቶች ማለት ነው እሱ እና ብዙ ነገር ቁጭ ብዬ አነባለሁ። እሱ የሚያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አሕመድ ዲዳት አላህ ይርሐማቸውና አላህ ጀነት ፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ ይመለከት ነበር እና በተለይ ደግሞ እኛ ቤት ዲሽ የለም እና ሌሎች ጎረቤቶች አለ። በጣም ወደው ጓደኛ አለኝ ሙራድ ይባላል። በጣም ወደው በዚህ አጋጣሚ ከሰማ ይህንን ነገር ልገልጽለት እፈልጋለሁ እና ምንድን ነው የዛ ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር በቃ እንደዚህ ተተክዬ ማለት ነው እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን በጣም ኖርማል ስለሆነ ችግር የለውም፣ የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጸራለን፣ አንዳንድ ሃይማኖታዊ ጉዳዮችን እናወራለን እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልተከስተሩ ነበር ቤተሰቦች በት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሀላቸው ስማቸውን አልጥራና ምን ይላል፣ በቃ ረዥም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም ማሳድጎኝ ዛሬ ቤተሰብ ምናምን አለ። መጨረሻ እንዲህ በቃ አባትህ እኮ ቀብር ከአንተ ጋር አይገባም ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው እስልምናውን እነዚህ ነገሮች አለ ሳለ ቀጠልን። በዚሁ እያነጻጸርን እየተወያየን ምናምን ቀጠልን። ከመሀላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው።
እና ነብይ ይሆናለሁ ይለን ነበረ። የት አለ ዛሬ ነብይ ይሆናል? እውነት እስቲ እንግዲህ ነብይነት ከራሱ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እኔ እና ብዙ ተአምራቶችን አሳያለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ፣ ምክንያቱም ስለተናገርከ ኦፊሻል ዮናስ ይባላል። ካለ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና እኔ ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ ነበረ? እቺ ነች የምታስቀኝ ሁል ጊዜ። እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር። ቁመት ማለት ነው። እና ሜትር ከ80 ሆነሃል ነ ይህ ትንቢት ለመናገር ምናምን እያሰበን እና ሆነሃል ለመሆኑ ሜትር ከ80 በእርግጥም አሉ ታውቃለሁ። ስለዚህ ትንቢት አልተሳካም እና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድን ነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጽርበት ሁኔታው ነበረ፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጠን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸው በኋላ እናገራለሁ። ሌሎቹን ያው ኢንሻላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሀል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ አሁን ብሮ የትምህርት ቤት ህይወቱ ጊዜ አንጻር ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከ1ኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈትሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን የምንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌን ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች፣ ወይ ደግሞ በቃ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይረንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር እንዴት ትቀላቀላለህ? አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊሆን ይችላል፣ ሌላ ቋንቋ ተናጋሪ ሊሆን ይችላል። ከእነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደ ነገር ምንድን ነው እስቲ ብለን እናስበው። ቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወት ነው የጀመርከው። ከአዲስ ሰዎች ጋር የተዋወቀው ምን አድርገህ እንዴት አግባባኸው? መጀመሪያ እስቲ ይሻላል። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም የምወደው አንድ ጓደኛ ከታች አለና
እየጻፈ ነበር ኳስ ምናምን እያለ አዎ ኳስ በጣም ወድ ነበር። እኔ ራሴ ይጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበረ የምንጫወተው እና ጋሽ ሞኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክት ሁሉ እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተኗል እና ዩኒቨርሲቲ የኔ ተርኒንግ ፖይንት ነው ብዬ አስባለሁ። ባላ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻላህ እንትን እላለሁ እና ምንድን ነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር በነገራችሁ ላይ ማለት በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ። ራንክ ምናምን ነበረ የማውጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራቸው እና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት ውጭ ዓለም ላይ የምታዩት ነገር ነው እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ እኔ በቃ ሀቂቃ ማታ ነው የደረስኩት። ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ ሁለተኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስመጣ ቆመ። ውረዱ ተባልን፣ ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ። የተወሰነ ነገር እናወራ ነበር። እግሩን ከፍ አድርጎታል። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ እሱ ሰላት ወድ ነበር እና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አለ። አይ ዲድንት ኖው ኪታብ ስሙ ራሱ ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጭ ከንጽጽሩ ውጭ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ ላለው ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም የምወዳቸው ሁለቱ ማለት ነው። እርግጠኛ ነኝ ይሰሙኛል ካሉ ለእኔ ትልቅ ቆንጆ ናቸው። ሴቶች አስገድሯቸው በህይወቴ ላይ ዛሬ እንድደርስ በረኛውን ሳይሆን መካከል የእነሱ አስተዋጽኦ ነው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ የሱ ስር ቁጭ አልኩኝ። አስቀራኝ። አልሐምዱሊላህ አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት
ሀፍ ላይፍ ነበር እና ሀፍ ላይፍ ላይ መካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥሩ ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ቡሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞቼ መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሀቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ቡሉጉል መራምን ምስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ሲሄድ ስለነቃውን ሀገሬ ላይ ዒልም መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሪን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ 2 ነገሮችን መልስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በሀገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የሀገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን በቃ የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ አለመስራቴ ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም ሀቂቃ። ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለ መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና እራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው ሀቂቃ። ከወጣችሁ በኋላ ይቆጫችኋል ወላሂ። ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ። ለምንድን ነው መሰላችሁ እንዲምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁ። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ የመላውን ተዉት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ፣ የሚገርም መዋቅር። ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው ሀቂቃ፣ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው። እና ይህንን ነገር ምናልባት ከኔ ተሞክሮ ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ ግሌ ኖሮኝ ቁጭ ብዬ እሱ ላይ የቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ።
ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት። እዛ ላይ አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሀቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛው ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ። እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሀቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ እና ሀዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቂ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው። ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያደረኩት እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይህን ይመስላል ሼኻችን። ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድን ነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱን በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ሁላፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያንም ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹ ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ የዚሁ ባለህበት ኢብሮ እና እያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት ዋናው ምክንያቱ ወንድሜ ነው ብለህ ነበረ። ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከእሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ለዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከእሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን እናይና ከዛ ይህን ሁሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር፣ ከማን ጋር ነበር የሚለውን ደግሞ ኢንሻአላህ እናየዋለን ማለት ነው። ንጽጽር ኖርማል ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛል። እንዴት እንደሆነም እናየዋለን ኢንሻአላህ። ድምፅ የላሰማት ሀብታም ኢንሻአላህ። በጣም የሚገርም ነው። እንግዲህ ሀቂቃ ወንድሜ ማለት ለእኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለሱ ጀነት እንጂ አልመኝም። ይሄ ለእኛ የጀነት መንገድ ነው የሆነን እና ሀቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ የምንመጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁል ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለእኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው።
ከማንም በላይ እኔ አስተማሪ እሱ ወንድሜ ነው አስተማሪ እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበረ። በዛ ጊዜ ማለት ነው ያነብ ነበረ እና ሀሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰው ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ ብቻ ኤኒዌይስ ነቢያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱም ወይ አውኪ የሚታነሳ አይ ነው የሀመር ተዋህዶ የሚለው ያ ኦፍኮርስ ትክክል። ጀዛከላ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደረግ ነበር? ኢቨን መልስ ሁሉ ለእኔ ያጫውተኝ ነበር፣ ይነግረኝ ነበረ እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበረ ምናምን እና ሲያወራ ራሱ እንትን ሲል ደብተር ነበረው፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የእሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር ነው። የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሀቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴም። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም፣ አገልጋይ ነው፣ ፓስተር የእንትን ምንድን ነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው አገልጋይ ነው እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሀቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይህን ያክል በቃ እንደዚህ ያውቃል ብሎ አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ። ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በኔ በቃ እና ራሱ የሚደብቅ ሰው ስለሆነ ነው። ኢንዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አደረግ ነው። በተለይ ዩኒቨርሲቲ ላይ ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ ይገርመኛል። ባጢል እንደዚህ ሲንቀሳቀስ ሀቅ ግን እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር፣ በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጄ ነው አናግራቸዋለሁ። እሺ እኔ ስበከኝ እላቸው ነበረ መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው ኦፍኮርስ፣ እነዚህ ምንም እውቀት የላቸውም እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነው እና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል። ዲስትራክት እናደረግ ነበር ማለት ነው። እንዲህ ነበር ዲስትራክት አደረግ ነበረ። የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ አልታወቅም በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበረ። ቸርች የቤተክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም። ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበረ ስንወያይ የነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበረ ስናወራ ነበር። ይቅርታ በስላሴ ያልኩኝ፣ በነገረ ክርስቶስ ዙሪያ ነበረ ስናወራ የነበረው ማለት ነው። እና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው።
አላህ በእኽላስ ይቀበለን። እንግዲህ ይህን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈኽር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ ቀጥል ሼኻችን። ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሀቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ከአንተ ጋር የአንተን መልእክት የአንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ በተለይ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከኝ የነበረው። በነበረህ ትንሽ እውቀት ነው፣ ገና አላሰፋ ነው። በነበረህ ትንሽ እውቀት ነው ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይህንን እያየን ያለ ነው። ይህ ሁሉ ስትረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ፣ ዩኒቨርሲቲም ነበረ፣ ወደ ቤቱም ይሄዳል፣ ሌላም ነገር አለና ቆርጦ ከአሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ፣ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ጊዜ እንዴት ነበረ? እቺን ውሳኔ እንድትወስድ በቃ ከአሁን በኋላ እኔ ንጽጽር ነው የምሰራው፣ ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንት ምንድናት የምትለዋን ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣው በኋላ ነው ይህንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓዬ በጣም ነው የምወደው። ከጀማዎቼ መካከል አንደኛው የፋንቱ የሚል እዚህ አካውንቱ አለ ከታች ሀይ በላቸው እና እሱ ወንድሜ ጀማል ነው። ከጀማዎቼ መካከል አንደኛው ነው እና በጣም የምኮራባቸው፣ በጣም የምወዳቸው፣ በጣም የማከብራቸው ወንድሞቼ ናቸው። እንዲሁም እህቶችም አሉ። እነሱ ናቸው እንግዲህ አብረን እንሰራለን። በተለይ ደግሞ ረመዳን ላይ የኢፍጣር ፕሮግራም በማዘጋጀት ድሆችን ለ30 ቀን የማስፈጠር ስራ እንሰራ ነበረ እንደ ጀማዓ። ከዛ በዘለለ ቁርአንን እናስቀራ ነበረ። የቁርአን ራሱን የቻለ ቲም አለን። የቁርአን ብቻ ሳይሆን ሰዎችን ወደ መልካም ስራ የመውሰድ እንዲሁም አንዳንድ ዳዕዋ ስራዎችንም እዛው ላይ አክለን እንሰራ ነበረ። በዚህ መሀል ግን አንድ ነገር ይከሰታል። ምንድነው የተከሰተው? በዚህ መሀል አይናችን እያዩ ልጆች መክፈር ይጀምራሉ። ቅድም ባልኳችሁ መንገዶች ማለት ነው። አይናችን እያየ ብዙ ሰዎች መክፈር ይጀምራል። ይሄ መታገስ አልቻልኩም እኔ። በቃ ከዚህ በኋላ በቃ ሀቂቃ በጣም ከአቅማችን በላይ ነው የሆነው እና እኔ ህመም ነው የሆነብን። እኔ በበኩሌ ህመም ነው። ምክንያቱም በህመም ላይ ህመም ነው። አባትህ አለ እዚህ ጋር፣ ጎረቤትህ አለች፣ ሌላ ልጅ አለ ምናምን። በዚህ ምክንያት ከዚህ በኋላ በቃ ንጽጽር ላይ መግባት አለብኝ ብዬ ለመጀመሪያ ጊዜ ቴሌግራም ቻናል ፈጠርኩኝ ማለት ነው። ለመጀመሪያ ጊዜ ማለት ነው። ከዛ ቴሌግራም ቻናሌ ላይ ምን ማድረግ ጀመርኩኝ? ቻናሌ ኦፊሻል አይደለም። በዛ ጊዜ ቻናል ለኔ የማውቀው ነገር የለም። ዝም ብዬ ከከፈትኩና አንዳንድ ኦዲዮዎች ዝም ብዬ ለሰፈር ልጆች ብዬ ነው ለካ የከፈትኩት። ኦዲዮዎችን እዛ ላይ መልቀቅ ጀመርኩኝ ማለት ነው። ዲስ ዋዝ ዘ ጆርኒ። በቃ በትክክለኛው መንገድ ደግሞ ይሄ ነበር የጀመርኩት። አንደኛው ምክንያት ሰፈር ላይ የነበረው፣ ሁለተኛው ምክንያት ያው የአባቴ ነው እና እነዚህ ሚሽነሪዎች ሲያደርጉት የነበረው ነገር በጣም ያሳምማል። ሀቂቃ ምንድን ነው እየሰራን ያለ ነው? እዚህ ጀማዓ ላይ ይህንን ነገር የማናሳካ ከሆነ ምንድን ነው እየሰራን ያለ ነው በሚል ተሰበሰብን። አንድ ላይ ቁጭ ነው ያለው። ያቺ የተሰበሰብናት ቀን ነች የኢቅራ ጀማዓ። ዛሬ ላይ ራሱ ኢቅራ ሆኖ 50 ተማሪ የተባለው ዛሬ ከዛ ውስጥ ነው የፈራው። አልሐምዱሊላህ። ቁጭ ብለን ማውራት ጀመረን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ አሚራችን ሌላ ነው። እኔ ግን የንጽጽሩን ዘርፍ ይዤ ነበረ እንቀሳቀሰው ማለት ነው። ከዛ በኋላ የንጽጽሩ ዘርፍ እኔም ያው ለማስተማር ስትሞክር አንድ ነገር በነገራችሁ ላይ ለማስተማር በምትሞክሩበት ሰዓት ምን ይሆናል? ግዴታ እውቀት ለሰዎች መስጠት ስላለባችሁ ሌላ እውቀት ትፈልጋላችሁ። ግዴታ ነው። ኦኬ፣ ሌላ እውቀት ግዴታ ትፈልጋላችሁ። ስለዚህ ዲግ ማድረግ ጀመርኩኝ። እኔ ነገሮችን ማየት ጀመርኩ። ሰዎችን
ወደ ዲነል ኢስላም ለመጥራት ምን ማየት አለብን የሚለውን ነገር በደንብ ማየት ጀመርኩኝ፣ ማጤን ጀመርኩኝ ማለት ነው። ከዛ አልሐምዱሊላህ በአላህ ፍቃድ አላህ ደግሞ ሌሎች በየሰፈሩ እየሄደን ዳዕዋ እናደርጋለን። ኢብራሂም የሚባል ሰው መታወቅ ጀመረ ማለት ነው ሰፈራችን ላይ። በዚህ ነገር ሰፈር ላይ ብቻ ነው መጀመሪያ መታወቅ የጀመርኩት፣ ሰፈር ላይ ማንም አያገኝም ሌላ። ከዛ የሆነ ሰው እንትን ማለት ይፈልጋል፣ ጥያቄ ያለው ሲባል እኔ ጋ ይመጣል፣ እንትን ነው ሲባል እኔ ጋ ይመጣል። ከዛ እየተባለ የመጀመሪያ ያሰለምኳት ልጅ ማን ነበረች? ስሟ ተውበስታ ትባላለች። አሁንም ሙስሊም ነች። ቁርአን እየቀራች ኦልሞስት ሳጨረስ አትቀርም። አሁን አልሐምዱሊላህ በጣም ነው የምኮራባት። ደንግጫለሁ ሻሃዳ ሳሲዝ የመጀመሪያ ቀን ማለት ነው። እና ድሪም ነበረኝ፣ ያ ነበረ ድሪሜ ሲጀመር። ሁል ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር ነው። እና የመጀመሪያ ያሰለምኳት ፍሬ ያየንባትም እሷ ነበረች እና ተውበስታ ትባላለች። እኔ ቤት ነው እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዎቼ ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያደርጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች። ነው ዮሐንስ አንዳንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለች። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለ በቃ ተንቀጥቅጫለሁ። ለሀቂቃ በጣም ነበር የተንቀጠቅጥ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛ ነው የነበረ እና እሷ ሰለመች አልሐምዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀምረን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀምረን ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ። ከዛ በኋላ ብዙ አልሐምዱሊላህ ረቢል ዓለሚን ከከፈሩ ሰዎች በላይ የሰለሙት ሰዎች በለጡ። አልሐምዱሊላህ በአላህ መለስ። እንግዲህ ያ ነበረ በዋነኝነት ትልቁ አካሄድ የነበረው እንደ ድሬዳዋ እንደ ሰፈርም ዛሬ ላይ እነዚህ 50 ተማሪዎች ከሚባሉት ውስጥ በጣም የምወዳቸው ጀግና የሆኑ ወደፊት እኔ ስማቸውን አልናገርም የኔ ተማሪዎች ነው ብዬ አልናገርም። ሲወጡ ግን ታያቸዋላችሁ። አንድ ቀን ኦልሞስት ጨርሰዋል፣ ሁሉ ነገር አድርገዋል፣ ድሬዳዋ ላይ እየሰሩ ነው። ግን አሁን የሚቀራቸው አንዳንድ ነገር ሪሰርች ነው፣ የራሳቸው ሪሰርች አለ። ስለዚህ ራሳቸውን ችለው የቆሙ ልጆች ናቸው። በአላህ ፍቃድ ይቀጥላል ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ምናልባት እንዳላረዝምባቸው እንዳይሰለች ሰው። ማሻአላ ተባረከላ። አየነው ተርኒንግ ፖይንትህ እንዴት እንደተነሳ። የመጀመሪያው ቴሌግራም ቻናልህም ተከፈተ ለቤት እዛው ላሉት ለሰፈር ልጆች ተብሎ። ከዛም በኋላ ዛሬ ያየነውን ኢብራሂም ሼፕ ማድረግ ጀመረ ማለት ነው። አሁን ወደ ንጽጽሩ ገባ። ንጽጽሩ ላይ ከገባ በኋላ አሁን ወደ ቲክቶኩ ገና አንመጣም። እሱን አሳንነቀው ማለት ነው። እዛው ድሬዳዋ እያለ ማንም ሰው የሆነን ስራ ሲጀምር፣ ለምሳሌ አንድ ነጋዴ አንድ ስራ ከጀመረ እንደሚያተርፈውም ደግሞ ይከስራል ማለት ነው። አሁን ትርፍ አግኝተህ የአንዲት እህት መስለሟን ነግረህን እስካሁንም ድረስ ሰልማ ቁርአን ለመጨረስ ደረጃ እንደደረሰች እና እንደምትኮራባትም ነግረህናል። አሁን ምን ከስረሃል ሳይሆን ምን አይነት ተጉዳሮቶች ገጥመውህ አንተስ በምን አይነት ወይ ለማለት ይፈልጋል። በጣም ማድረሳቸው የምትላቸው ገጠመኞች ብዙ ገጠመኞች እናንሳ ከተባለ ብዙ ይኖራሉ። ግን ዋና የምትላቸውን 2-3 ገጠመኞችን ኢንሻላህ እስቲ አንሳልንና ከዛ በኋላ ወደ ቲክቶኩ ደግሞ ዳይቭ አድርገን እንገባለን ማለት ነው ኢንሻላህ። ያ እንደ ተግዳሮት ብዬ ማነሳቸው በተለይ በዳዕዋው ዙሪያ ላይ የሚሽነሪዎች አካሄድ እና የኛ አካሄድ ነበረ። ሚሽነሪዎች መንገድ ላይ እንደፈለጉ ዳዕዋ ያደርጋሉ፣ እንደፈለጉ ሰዎችን ይሰብካሉ። እኛ ግን መስበክ አንችልም ነበር። እኛ ፍቃድ አይሰጠንም፣ እነሱ ፍቃድ አላቸው፣ ያለ ፍቃድም ይሰራሉ፣ መብታቸው። ይሄ ነበረ በጣም ትልቁ ማነቆ። እንቅስቃሴ እንዳናደርግ ለሰዎች ዳዕዋ ተደራሽ እንዳይሆንና እኛም እንዳንታወቅ ታፍነን የተቀመጥንበት ዛሬ በአላህ ፍቃድ ቲክቶክ የሚባል ፕላትፎርም አላህ አምጥቶልን ውጭ መሄድ ሳይጠበቅብን እዚህ ላይ ቁጭ ብለን አይደለም ድሬዳዋ ላይ ያለውን ህዝብ ይቅርና ዓለም ላይ ያለውን ህዝብ አላህ ተደራሽ እንድናደርግ መንገዱን አመቻቸልን ማለት ነው። ይህ አላህ ኒዕማ ነው። አልሐምዱሊላህ ረቢል ዓለሚን። እና ትልቁ ተግዳሮት
ያ ነበረ የመጀመሪያው ትልቁ። ሌላኛው የማቴሪያል እጥረት ነበረ። እንግዲህ መጽሐፍቶች ያለማግኘት፣ ከጊዜው ጋር ለመራመድ ስትሞክር የተለያዩ ታብሌቶች ሊያስፈልጉ ይችላሉ። ብዙ ነገሮች አሉ ሀቂቃ። ከዚህ ጋር በተያያዘ በኋላ ላይ ምናልባት ስለምመጣበት በተለይ ንጽጽር ወንድሞች ምን ያህል ስትራግል አድርገው ንጽጽሩን ይሰሩ እንደነበረ ማለትም እየሰሩ እንዳሉ ነው እንጂ ይሰሩ እንደነበረ እየሰሩ እንዳሉ ሰዎች ራሱ ይሄንን ሊገነዘቡ ይገባል። በተለይ እኔ አሁን ስራ ጀምሬ ነበረ። ያው ስራ እንግዲህ ትሰራለህ እየተሯሯጥክም ቢሆን እንግዲህ ሜካኒካል ኢንጂነሪንግ ምሩቅ ነኝ ብያቸዋለሁ። በዛ ሜካኒካል ኢንጂነሪንግ ምሩቅነቴ የራሴ የሆነ ስራ ጀምሬ ነበር። ያንን እየሰራሁኝ ንጽጽሩን እሰራ ነበረ። ኦኬ ገና ያው አልመጣህበትም፣ በኋላ ላይ ስለምመጣበት እሱን አሁን አልናገርም። ግን ምንድነው እነዚህ ናቸው ዋና ዋና የሚባሉት ነገሮች። በተለይ ማቴሪያል ዳዕዋ እንዳናረግ አክሰስ መገደብ በራሱ እና ይህን ቅድም የነገርኩ በዋነኝነት እነዚህ ናቸው። ኢንሻላህ ሌላ ጥያቄ ካለ ይቀጥል። ያው ጉዞአችን ከመጀመሪያው ጀምሮ ስለአንተ ጉዞ ልክ ስናነሳ አንዴ ወደፊት እንሄዳለን፣ አንዴ ወደኋላ እንሄዳለን እና አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው ማለት ነው። አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው እና አሁንም ድሬዳዋ ላይ ዳዕዋ እንዳለ እየነገርከኝ ነው እና ድሬዳዋ ላይ እንቅስቃሴ የሚንቀሳቀሱም ሰዎች እንዳሉ እየነገርከኝ ነው። በእጅ ያለ ሀብት በእጅ ያሉ ወንድሞች ደግሞ ከኛ ጋር ያሉ ወንድሞች ደግሞ እንደ ትልቅ ሀብትና ለዳዕዋ አሰላጭ ናቸው ብዬ አምናለሁ እንደኔ እና አሁን ባለበት ሁኔታ ድሬዳዋ ላይ በሚደረጉ የዳዕዋ እንቅስቃሴ ምን አይነት ነገር በጣም ይጎላል ብለህ ከምታስባቸው ነገራቶች ውስጥ ምን አይነት ነገር ነው ብለህ ታስባለህ? ከሰዎችም ደግሞ እዚህ ካሉ ወንድሞች መሸፈን የሚችሉ ካሉ አንተንም ይሆኑ ወይም ደግሞ ሌሎች ወንድሞችንም ኮንታክት ማድረግ ይችላሉ እና ምን አይነት ነገር ድሬዳዋ ላይ ቢሰራ ትልቅ ለውጥ ማምጣት ይቻላል ብለህ ታስባለህ? ያው እንደ ድሬዳዋ ብቻ ሳይሆን እንደ ተቋም ማለት እንደ ሀገር እንደ አጠቃላይ ሀገራችን ራሳቸውን የቻሉ ተቋሞች በተለይ ደግሞ ንጽጽሩ ዞር ብለው የሚያዩ ሰዎች ሊኖሩ ይገባል። በየትኛውም አይነት ሁኔታ ማለት ነው። ንጽጽሩን ምን ላይ ነው ያለው፣ እነዚህ ልጆች ምን እየሰሩ ነው የሚለው ነገር ዞር ብሎ ይታይበት ይገባል። እንደ ሀገር ነው ብላቸው። ግን እንደ ድሬዳዋ ስፔሲፊካሊ ከጠየቀኝ የመጀመሪያው የመንገድ ላይ የጎዳና ዳዕዋ ጉዳይ ትልቁ ማነቆ ነው። እሱ እንኳን ያው በዚህ የሚፈታ ነገር ስላልሆነ አላህ ያግራው ነው የሚባለው። እሱ አላህ ገር ያደርገው። ማሻአላህ አላህ ገር ባደረገው ሰዓት ገር ይሆናል ኢንሻአላህ። ሌላኛው የንጽጽር ላይ እነዚህ ወንድሞች እና እህቶች በጣም ጎበዞች ናቸው ሀቂቃ። በተለይ ራሳቸው ሪሰርች እየሰሩ ካሉ ልጆች መካከል በተለይ በኤቲዝም በፊሎሶፊ ላይ በጣም ጎበዝ ልጆች አሉ። ኢስላሚክ ዳይሌማ ላይ ያሉ ጥያቄዎች የሚነሱ በነዛ ላይ የትኛውም አይነት ጥያቄ ቢነሳ በጣም ጎበዝ ልጆች ፋይል እየሰሩ በራሳቸው ኢቨን የኔም አሁን ላይ የጀርባ አጥንትም አንዳንድ የሆኑ ልጆች አሉ። ስፔሻሊ ሴቶች ጀግና የሆኑ ሴቶች ስማቸውን ማንሳት ስለማልፈልግ ነው። እነሱም አሉ እና ምንድን ነው ማቴሪያል አንዳንድ ማቴሪያሎች ምናልባት እንደ እገዛ አንዳንድ ታብሌቶች ሊያስፈልጋቸው ይችላል። እነዚህ እንደ እገዛ ዞር ብሎ የሚያያቸው ካለ ማሻአላህ ትልቅ ነገር ነው። ወደፊት ኡማውን የሚጠቅሙ ስለሆነ እና ኮንታክት ማድረግ የሚፈልጉ ካለ ኢንሻአላህ በዛ መልኩ ብዙ ነገሮች እዚህ ላይ ሊነገሩ የማይችሉ ብዙ ነገሮች ሊኖሩ ይችላሉ። በተለይ እንደ ተቋም እኛ በነገር ላይ እንትን አለን መድረሳ አለን እና መድረሳውን የሰራ ነው እኔ ቤት ውስጥ ነው፣ የኔ እናቴ ቤት ውስጥ ነው እና ቆርቆሮ ነው የሰራ ነው። በቆርቆሮ በብር አዋተን ከራሳችን አዋተን በቆርቆሮ ነው ሰርተን። ኡስታዝ ዙቤር የሚባል አንድ መወደው ወንድም ያለ ኡስታዝ ቃላሚን ያውቀዋል። በጣም ቅርብ ወንድማችን ነው። እሱ ነው የሚያስቀረው። በጣም ጎበዝ ነው። ስንጀምርም ከእሱ ጋር በጣም ብዙ ስትራግል አይተናል። በነገር ላይ ኡስታዝ ቃላሚንም እዚህ ውስጥ ትልቅ አስተዋጽኦ አለው። እሱ የነበረበት ሀገር አለ፣ እኔ የነበርኩበት ሀገር አለ። ያው እዚህ ጋር መናገር ስላልፈለግኩ ነው። ይሄ እሱን እና ኮንታክት ነበረን፣ የቅርብ ኮንታክት እንድናደርግ ያደረገን ደግሞ ዙቤር። ስለዚህ በእሱም አማካኝነት ከኡስታዝ ቃላሚን ጋር አንዳንድ ነገሮችን ለመስራት እሱ ያለበት ቦታ ድረስ ሄደንም ልምድ ልውውጥ ሁሉ አድርገናል። የኛ
የኢቅራ ጀማ እና የነ ኡስታዝ ቃላሚን የራሳቸው ጀማ አላቸው። እነሱም እንደውም የነ ባርቴርማንን መጽሐፍ ቁጭ ብለው ሲያነቡ የተገረምኩበት ነገር አለ። ኡስታዝ ቃላሚን ቁጭ ብሎ በማብራሪያ ሁሉ ሲሰጣቸው ሌሎች መጽሐፍቶችን በየሳምንቱ መጽሐፍቶችን ይጨርሳሉ በየሆነ ጊዜው ማለት ነው። እና ውይይት አለ፣ ዲቤት አለ እርስ በርስ። ይህ በጣም የሚገርም ነገር ነበር እና ለማንኛውም ያ ነበረ የነበረው ነገር እና እዛ ኢቅራ ጀማ ትልቅ ስራ እየሰራ ነው ያለው። በተለይ ያንን የኢቅራ ጀማ መድረሳንም ማገዝ የሚፈልግ ካለ በተለይ ለኡስታዙ አንዳንድ ነገሮች ማገዝ የሚፈልግ ካለ እሱንም እንዲሁ ሌሎችን ምክንያቱም እዛ ሰፈር ላይ የቁርአን ምንም አይነት ቁርአን የሚባል ነገር የለም፣ ሽታውም የለም ቁርአን ማለት ነው። ቅድም እንዳልኳቸው የሚሽነሪዎች ጉዳይ እንጂ። ስለዚህ በአላህ ፍቃድ ዛሬ መድረሳ አቋቁመን አልሐምዱሊላህ የንጽጽር ሰዎች ጀግናና እንዲህ ብረት የሆኑ ሰዎች ማለት ነው እዛ ላይ ተቀምጠው ዛሬ በአላህ ፍቃድ ስለ ድሬዳዋ ምንም አይነት የማስብበት ምክንያት የለኝም። ኃላፊነት ወስደዋል ኦልሬዲ ማለት ነው እነሱ አልሐምዱሊላህ ረብል ዓለሚን። ስለዚህ ያን ይመስላል ስትራግሉ። እነዛን ነገሮች ናቸው። አላርዝምብህ ኢንሻላህ። ተባረከላህ። አየን መጀመሪያ የነበሩ ችግሮችን አየን። ከዛ ኢብሮን አሳደግ ነው። በኋላ ደግሞ ያደገውን ኢብሮ ወደ ሀገሩ መልሰን ደግሞ መፍትሄ ያለውን ነገር አስቀመጠን ኢንሻላህ። በዚህ ነገር ላይ ተናፊሱን ነው። እዚህ ላይ ያላችሁ ሰዎችም ኢንሻላህ ከኮመንቱ ይልቅ ታፕታፕና ኮፒ ሊንኩን ማድረጋችሁ ኢንሻላህ እንዳትረሱ ማለት ነው። አሁን ወደምናውቀው ኢብሮ ከመምጣቱ ወይም ደግሞ በቪዲዮ ከመምጣቱ በፊት ቪዲዮን ዘግቶ ነበረ እዚህ ኢብሮ ዝርዝር የሚያደርግ የነበረው እና ኢብሮ ወደ ቲክቶክ እንዴት ሊመጣ ቻለ? ወደ ቲክቶክ ሲመጣ የመጀመሪያ የነበረው አቀባበልስ እንዴት ነበረ? አሁን ለምሳሌ እኔ ቲክቶክ ሲጀምር የመጀመሪያ ያየሁት ቪው 2000 ቪው ነበር እና በጣም እንደ ትልቅ ታይቶኝ በቃ እንትን ስል ነበር። የዛ ቀን ትልቅ ኢድ ቀን ነበር ለእኔ እና አሁን እናንተ ደግሞ ወደዚህ ወደ ንጽጽሩ ስትመጡ ወደ አንድ ኢብሮ በተለይ ወደዚህ ወደ ንጽጽሩ ስትመጣ እንዴት ነበር መጀመሪያ ሰው ጋር የነበረው አቀባበል? ከዛ በኋላ ደግሞ ቲክቶክ ላይ ያለው ሂደት እንዴት ነበር የሚለውን ፍሎ አፕ ኢንሻላህ ንገረን እስኪ። በጣም ደስ የሚል ጊዜ ነበረ። በተለይ ቲክቶክ ላይ ከመምጣታችን በፊት ቴሌግራም ላይ ነበረ የመጀመሪያው ጆርኒ የጀመረው ማለት ነው እና ቴሌግራም በጣም የሚገርም ሶሊድ የሆነ ቲም ነበረ። ሶሊድ በጣም የሚገርም ቲም ነበረን ሀቂቃ እና በተለይ ቴሌግራም ላይ ትልቅ አስተዋጽኦ የነበራቸው ሰዎች መካከል ወንድም ሙከሚልን የማያውቀው ሰው ያለ ብዬ አላስብም። ቲክቶክ ላይ ላታውቁ ትችላላችሁ እንጂ ቴሌግራም ላይ በጣም ፌመስ ነው። በጣም ጎበዝ ነው፣ ይሰራ ነበረ፣ በጣም ይወያይ ነበሩ እና ሌላ ማሂር አሁን አብሮን ያለውን ወንድም ማሂር የምታውቁት ነው። አላህ ኸይር ጀዛውን በጀነት ይክፈለው። በጣም የምወደው ሁሉንም ወዳቸዋለሁ። ሌላኛው ኢዘዲን የሚባል አንድ ወንድም ነበረ። እነ ነጃ ወንድም ነጃም ነበረ። እንዲሁም ሌሎች ኢቨን ጄክ ራሱ ነበረ። ግን በዛ ላይ ጎልተን የወጣ ነው እኛ ነበረን ማለት ነው። ሌሎች ወንድሞችም ነበሩ። ሀቂቀተን ብዙ ጀግና ሰዎች ነበሩ። እኛ ቴሌግራም ላይ ነበረን። ቲክቶክ ላይ የነበረ ደግሞ ሌላ ቲም ነበረ እና ሰዎች በየቀኑ ነበር የሚሰልሙት። በአላህ ፍቃድ ብዙ ሰዎች ይሰልሙ ነበር። በጣም ፋይት ነበረ እና ብዙ ውይይቶች ይደረጉ ነበረ እና ብዙ ሰክሰስ ያደረግናቸው ነገሮች ነበር። ኢቨን ግሩፕ ሁላ ይፈጠራል። እዛ ግሩፕ ውስጥ የሰለምቴዎች ስሙላ ዝርዝር ሁሉ አይቀመጥ ምናምን እንትና ጋር ይደወላል። እንዴት ነች ከስንት ወር በኋላ ምናምን ደውለን ሁሉ እናጣራለን ምን ላይ እንዳሉ ምናምን እና እዛ ላይ ትልቅ እንትን ነበረኝ። የማረሰው አንድ ወንድም ነበረ የሰለመ ናፊያድ ይባላል። እሱ ደግሞ ቴሌግራም ላይ የመጀመሪያ ያሰለምኩት ልጅ ነው። ናፊያድ ይባላል። እሱንም በጣም ነው የምወደው። አሁንም አብረን እንደዋወላለን እና ናፊያድ የመጀመሪያ የሰለመ ሰው ነው። በጣም የሚገርም ማይንድ ነበረው። እሱም በቃ ጥሩ ነገር ነበረ። ኤኒዌይስ በዚህ ሁኔታ እየሄደ እያለ ቲክቶክ ይዳከማል። ቲክቶክ ላይ ይሄ እዚህ ጋር ከታች የምታዩት ወንድማችን ኢምራን ጀግናው ማለት ነው እና ሌላኛው ወንድም ደግሞ ጀግናው ወንድም ሳላህ ነበሩ ማለት ነው። ቲክቶክ ላይ የማውቃቸው ነው የነሱ ነበረ። በዋነኝነት በጣም ይሰሩ ነበር። ቲክቶክ ላይ የተለየ ስራ ነበር የሚሰሩት። ፋይል ይዘው ምናምን በጣም ህዝቡን ሲያሯሩጡ የነበሩ በዛ ጊዜ እነሱ ነበሩ። እነ ኡስታዝ እንትናም ነበሩ። ማን ነው ሁሱ
እንዲሁም ደግሞ መሲ ጀግናዋም ነበረች እና ሌሎችም አሉ። ግን ጎልተው የወጡት ለእኔ ነው የምላችሁ በዛ ሰዓት ሁለቱ ወንድሞች ነበሩ። እነ መሲን በጣም ጀግና ነበር። እኔ በጣም መሲን ያሳዩኝ ነበር። አንተ እቺ ልጅ ማነች ምናምን ስራ ቦታው ሰው ያሳየኝ ነበር። እና መሲ በጣም ጀግና ሴት ነች። አላህ ይጠብቃት። ቲክቶክ ላይ ትልቅ አስተዋጽኦ ከሰሩ ሰዎች መካከል አንደኛዋ መሲ ነች። እና ይሄ ነገር ያሳሰበው ስሚዞ ነበረ። ስሚዞ ወንድማችን መጣና ይጠይቀናል፣ ይነግረናል ማለት ነው። ዋይ በጣም እንትን ያው የሰው እጥረት አለ ማለትም እነ ኢምራንና ሳላ ብቻቸውን ነበር የሚሰሩት። በጣም ስትራግል ያደርጋሉ። ሀቂቃ ቀኑ ሙሉ ነበር የሚሰሩት። ኮላብ አድርገው በጣም የሚገርም ስራ ነበር የሚሰሩት። እና ሂዱ ተባልን 5 ሰዎች ቅድም የተባል ነው ሄድን ማለት ሳቢርም ነበር ወንድም ሳቢር ስሙን ረስቻለሁ። እና እሱም ነበር አብረን ተላከን ማለት ነው። ወደዚህ መጣን። ከዛ ከመጣን በኋላ አዲስ ነው ቲክቶክ ኢዝናት ላይክ ቴሌግራም ማለት ነው። እኛ በእውቀት እንደዚሁ በቃልና ኮፒ ፔስት እያደረክ ነበር የምትልከው። ተፍሲር ካለ የተፍሲሩን ታይና ከሱ ላይ ኮፒ አድርገህ ፔስት ነበር የምታደርገው ማለት ነው። እዚህ ላይ እንደዛ ነገር የለም። ግዴታ ምን ማድረግ አለብህ? ፋይል ማሳየት አለብህ እያወጣህ ማለት ነው። ከዛ ሌላ ትኩሳት ማለት ነው ሌላ ትኩሳት። ከዛ ማስረጃ አምጣ ትባላለህ ማለት ነው ስታወራ። ከዛ እንዲህ ምናምን ኮፒ የምታደርግበት የለ፣ ፔስት የምታደርግበት ቦታ የለ። ከዛ ምን አሳሰበን? የዛኔ በቃ ግዴታ ታብሌት እንደሚያስፈልግ አሳሰበን ማለት ነው። እና ሌላኛው ፋይል ግዴታ ያስፈልጋል። ግዴታ ፋይል ያስፈልጋል። እና ለዚህ ነገር ሀቂቃ ትልቅ አስተዋጽኦ ለእኔ ያደረጉልኝ ኢምራንና ሳላህ ናቸው። ትልቅ አስተዋጽኦ ያደረጉልኝ ምንድነው አስተዋጽኦ? በተለይ ደግሞ አንዳንድ ነገሮችን ሼር በመደራረግ ፋይል አሰራር እኔ ፋይል አሰራር አላውቅም፣ ከእነሱ ነው የተማርኩት። እና አትፈሩ ሌሎች ወንድሞች፣ በተጠይቁ ምን ችግር አለው? አሁን እኛ ጠይቀን እኔ ጠይቄ ነው እንዴት ፋይል እንዴት እንደሚሰራ አሳዩኝ። ከዛ እኔ 3 ወር ምናምን እንደዚህ ወጣው ከቲክቶክም ከምንም በቃ ራሴን ችዬ ወጣው። ከዛ ፋይል ሰርቼ መጣሁ አልሐምዱሊላህ በአላህ ፈቃድ። ከዛ በኋላ ስመጣ ራሴን ችዬ ቁጭ ብዬ ከዛ ማስተማር ጀመርኩኝ በአላህ ፍቃድ። ከዛ እንደዛ ነው የቀለለልኝ፣ እንደዛ ቀለለልኝ ማለት ነው። እና ከዛ በኋላ ውይይቶችም ተደረጉ፣ ጥምቀትም ተካሄደ። የመጀመሪያው የቲክቶክ ውይይቴ አማን ሻሎም ነው። አማኒ የዛሬን ያርገውና በጣም ፌመስ ሰው ነበረ። ፖድካስት ላይ ቁጭ ብሎ ሙስሊሞች እኮ ምንም አፖሎጂስት የላቸውም በማለት ተዘባበተብን ማለት ነው። እና አላህ ብሎ ደግሞ እጄ ላይ ጣለው። ከዛ ፎክሮ ነበረ። ያው እኔ መጀመሪያ አልገለጥም ነበረ። በዚህ ነው የምትገባው ምናምን ብሎ ሰከሰኝ። የሆነ በቃ ራሱ ውይይቱ ላይ ብናይ አይሻልም በማለት አስታውሳለሁ። ከዛ ውይይቱ ላይ ምንም እንደማይችል አየን። ያ የፎከረውም ነገር ዜሮ ገባ። እንደተባለውም ተጠምቆ ወጣ። ይሄ ሁሉ ልብሱ ሁሉ ላበላብ ሆኖ ሰውነቱ ከልብሱ ጋር ተጣብቆ ለአንዴና ለመጨረሻ ጊዜ ቲክቶክ ላይ መለስ። ከዛ በኋላ ሞራሉ ወድቆ የነሱም የአፖሎጀቲክስ አካሄድ ተመቶ በዛው ከዚህ ፕላትፎርም ጠፍቷል ማለት ነው። አልሐምዱሊላህ ረቢል ዓለሚን። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እና እውነትም መጣ፣ ውሸትም ተወገደ። በእርግጥም ውሸት ሁልጊዜም ተወጋጅ ነው እና ተወገደ ማለት ነው። አላህ ሂዳያ ይስጠው። ለማንኛውም የቲክቶክ ጆርኒያችንም እንደ ጆርኒ ይሄንን ይመስለ ነበረ። ብዙ ተግዳሮቶችንም አይተን ነበረ። ኢንዌይስ እነሱ መጠየቅ ካለባቸው እንግዲህ ስጠየቅ ማውራ ይሆናል ኢንሻላህ። ለማንኛውም ግን በጣም ትልቅ ነገር ነበረ። አልሐምዱሊላህ ይህን ይመስላል ማለት ነው። ማሻአላህ በጣም ደስ የሚል የህይወት ታሪክ ነው ይዘልን የመጣኸው። ቲክቶክ መጀመሪያ ቴሌግራም ላይ ነበር። ቴሌግራም ጥሩ እንቅስቃሴ ነበረው። ከዛ ወደ ቲክቶክ ተመጣና ቲክቶክ ላይም ኢብሮ እስካሁን ድረስ በዘረራ እየጨረሰ ነው እስካሁን ድረስ እየመጣ ያለው እና አሁንም እንቀጥላለን። ኢብሮ በንጽጽር ስራ አሁን በምትሰራቸው በነበሩት በንጽጽር ስራ ላይ እስካሁንም ድረስ ሊሆን ይችላል ማለት ነው ከተለያዩ የእምነት ተከታዮች ጋር ንጽጽሮችን ወይም ውይይቶችን አድርገሃል። በዚህ በምታደርጋቸው ክርክሮች ሊሆን ይችላል ወይ ውይይቶች ሊሆን ይችላል። ለአንተ ትልቁን ትምህርት ሰጠህ ቦታ የትኛው? በጣም ትልቅ ትምህርት ለምሳሌ ላይክ ይሄ ምንድን ነው
ለአንተ ስትረግል ገጥሞ ወይ እንደዚህ አይነት ነገር ሳይሆን ግን ትልቅ ትምህርት የሰጠ ለአንተ ትምህርታዊ ውይይት ያደረግበትን ለምን መሰለህ ይህን ጥያቄ ያነሳሁት ሌሎቹም እንደዚህ ተወያይንን ብለው ለሚያወሩ ሰዎችም አርአያ እንዲሆን ብዬ ስለምመኝ ነው። እና ለአንተ ትልቁን ትምህርት የሰጠ ቦታ የትኛው ነበር? እስኪ አው ቲክቶክ ላይ ከአንድ ቄስ ጋር ተወያይቼ ነበረ አስታውሳለሁ። ከአማን ሻሎም ጋርም ተወያይቻለሁ። ሌሎችም ውይይቶች አድርጌያለሁ። ግን ከአማን ሻሎም ጋር ያደረግኩት ውይይት በሰዓቱ በተለይ ደግሞ ለእኔ ትልቅ ትምህርት ብቻ ሳይሆን እዚህ ቲክቶክ ፕላትፎርም ላይ ትልቅ አስተዋጽኦ እንዳደርግ አላህ በፍቃዱ በሱ ፍቃድ በእኔ ችሎታ ሳይሆን አላህ በሱ ፍቃድ እና በሱ ችሎታ እዚህ ደረጃ እንድደርስ ያደረገኝ ያቺ ተርኒንግ ፖይንት ነች። ለምን ከተባለ አንድ ሰው ውይይት የሚያደርግ ከሆነ ዲኑን ወክሎ ስለሚሄድ ግዴታ ያጠናል። ተግባባል? ግዴታ ማለት ነው። ኦፍኮርስ ከዛ በፊት አውቀዋለሁ፣ ግን ደግሞ ሌሎች ነገሮችንም ማየት ትፈልጋለህ እና ሀቂቃ እኔ እንድለወጥ ትልቁ መንገድ ለእኔ ትልቁ ትምህርት ሊሆነኝ የቻለው ከአማኒ ጋር ያደረግኩት ውይይት ነበረ እና እኔ በጣም ተዘጋጅቼ ነበር የመጣሁት የዛን ቀን። ወይራስ እሱ ግን ንቆይ ነበረ የጠበቀኝ ማለት ነው። ስለዚህ ከዚህ ልረዳውና ልማር የቻልኩት ነገር አንደኛ በየትኛውም አይነት ሁኔታ ጠላታችሁን አትናቁ ሰዎች ማለት ነው። እንደ አማን ሻሎም እንዳትሆኑ ጠላታችሁን አትናቁ። ሁለተኛ ደግሞ ጠላታችሁን መናቅ ብቻ ሳይሆን እስልምናችሁን ከሆነ እዚህ ጋር ይዛችሁ የመጣችሁት እስልምናዬ እንዳይነካ እስልምናዬ እንዳይደፈር ካልክ እውነትም አጥናና በትክክለኛው አካሄድ ለሰዎች ዲነል ኢስላምን ማሳወቅ አለብህ እንጂ ያለ እውቀት ዝም ብለህ ወጥተህ መናገር የለብህ። በተለይ ደግሞ አሁን ላይ አንዳንድ ነገሮችን እንመለከታለን። ያለ እውቀት ንጽጽሩ ላይ ዝም ብሎ ተነስቶ ውይይት የማድረግ ነገሮች ይታያሉ እና ይሄ በጣም ሀቂቃ ጥንቃቄ ሊደረግ የሚገባ ጉዳይ ነው። እውቀት የሌለው ሰው ዝም ነው ማለት ያለበት እውቀት እስኪኖረው ድረስ። እውቀት በትምህርት ነው የሚመጣው። እውቀት በማንበብ ነው የሚመጣው እንጂ ዝም ብሎ ተነስቶ እኔ አፖሎጂስት ነኝ ብሎ ከመሬት ላይ ተነስቶ ዝም ብሎ በቃ ምንም አይነት ነገር ፋይት ሳያረግ ዲግ ሳያረግ እስልምናን ማሰደብ ይሄ ሀቂቃ አላህ ዘንድም የሚያስጠይቅ ነገር ነው። አላህ ዘንድ ማስጠይቅ ብቻ ሳይሆን ኡማውንም ልብ መስበር ነው። የኡማውን ልብ ላለመስበር እንዲሁም አላህ ዘንድም ላለመጠየቅ መጀመሪያ መቅራት አለብን። ዲናችንም ማወቅ አለብን። እንዲሁም ደግሞ ምን ማድረግ አለብን? ንጽጽሩን እራሱ በአግባቡ ማወቅ አለብን። ንጽጽር እውቀት ብቻ አይደለም። ንጽጽር ምንም ጭምር ነው። የውይይት መንገድንም ማወቅ አለበት። አንድ ሰው ስላወቀ ብቻ ያነጻጽራል ይወያያል ማለት አይደለም። ኦኬ፣ ከዚህ ላይ የወሰድነው ነገር እኔ በበኩሌ የወሰድኩት ነገር ውይይት ማድረግ አንደኛ ስራህን እንድትሰራ ሰዎች እንዲያውቁህና ሰዎች ያወቁ ሰዎች ደግሞ ከአንተ እስልምናን እንዲማሩ ያደርግሃል። ሁለተኛው ነገር ደግሞ ያንን ንጽጽር ማለትም ያንን ውይይት ስታደርግ ያ የምትወያየው ውይይት ኢስላምን ወክለ እንደምትሄድ ስለምታውቅ ላለመዋረድም ይሁን ኢስላምን ከፍ ለማድረግ ምን ታደርጋለህ? በግዴታ ታጠናለህ። ስለዚህ ውይይት መኖሩ በጣም ትልቅ ነገር ነው። ቢቀር ራሱ ውይይቱ ባይደረግ ራሱ ያንን ውይይት ለማድረግ የምታደርገው ዝግጅት ሀቂቃ ቀላል የሚባል ነገር አይደለም። ስለዚህ ለአማን ሻሎም ጊዜ የተዘጋጀውት ዝግጅት ያ ተርኒንግ ፖይንት እና ትልቅ እውቀትም እንዳገኝበት ረድቶኛል። ኢንሻላህ ደግሞ በቅርቡ ብዙ ውይይቶችን የምናደርግ ይሆናል። ክርስቲያኖች ከመጡ ማለት ነው። እውነት አቅሙ ካላቸው ማለት ነው። ስለዚህ ይህን ይመስላል ኢንሻላህ። ማሻአላህ ተባረከላህ። አየ ነው ኢብራሂም አሁን ከቲክቶክ ነበረ፣ እኛ ደግሞ በቃ ቲክቶክ አሁን ቴሌግራም ነበረ። ቴሌግራም እሺ ቀዘቀዘብህ፣ ወደ ቲክቶክ ና ብለን ገፋፍለን ቲክቶክ ላይ ያመጣ ነው። ቲክቶክ ላይ ከመጣ በኋላ ደግሞ ፊቱን ሸፍኖ ነበር የዛኔ የሚወያዩ የነበረው እና አማን ሻሎም ሌሎችም ወንድም ወገኖችን አንስቶ ከነሱ ጋር ውይይት እንዳደረገ አንድ ላይ ነገረን ማለት ነው።
ዳይቭ አድርገን በደንብ ወደ ቲክቶክ ዓለም ሳንገባ በፊት ኢብሮ ለምንድን ነው ፊቱን ለመክፈት የወሰነው? በዚህ ትንሽ ተመልሳለች። ሀቂቃ ጥያቄ ባይነሳ ደስ ይለኝ ነበረ፣ ግን ተመካከረን ያደረግነው እና አንዳንድ ሚስጥሮች አላወራም ያው እና ሪስክ ወስደን ነው ዛሬ እዚህ ላይ የደረስነው። አንዳንድ ነገሮችን አላወራም፣ ምክንያቱም መወራት የሌለበት ነገር አለና ሪስክ ወስደን ነው። ለማንኛውም እዚህ ፊታችንን ገልጠን በኋላ ላይ በዚህ ሪስክ ምክንያት የገጠሙን ችግሮችንም ለማየት እንፈልጋለን ማለት ነው። እና በፊት መገለጥ ያው አንተን አሁን እንደዚህ እያየ ማውራትና ሸጀማልን እንደዚህ እያዩ ማውራት አንድ አይደለም። ተግባባ? ስለዚህ ፊት እያዩ ማውራት ለሰዎች ኤክስፕረስ ለማድረግ የልብህን በጣም ትልቅ የሆነ ቦታ ስላለውም ጭምር ነው እና ብዙ ማናወራቸው በውስጥ ያወራ ነው ሴክሬቶች አሉ። ኢንሻላህ ይሄ ይለፈኝ። ለምን ይህን ያነሳሁት? አሁን ከማነሳው ጥያቄ ጋር መንደርደሪያ እንዲሆን ነው። ሰዎች ምን አይነት መስዋዕትነት የተከፈለበት እንደሆነ በተለይ በዚህ ንጽጽር ላይ የሚሰሩ ሰዎች ከሀ እስከ ፐ ያሉት ማንንም አንለይም፣ ከሀ እስከ ፐ ያሉት ምን አይነት መስዋዕትነት እየከፈሉ እንደሆነ እሱን ለማሳየት ነው። ኢብሮ በዚህ ላይፍ ጆርኒ እያለ በዚህ የንጽጽር ህይወት ውስጥ እያለ አሁን ለጊዜው ከማይጠቀስ አካላት ስልክ ይደወልለት እና ኢብሮ ጋር አንዳንድ ችግሮች ያጋጥሙታል። በዚህም ችግር አጋጥሞት ኢብሮ ከዚህ ሀገር ለቆ ወጥቶ ነበር። ስንቶቻችሁን ይህን የምታውቁት? አሁን ኢብሮ ሲናገር በደንብ ትረዳላችሁ ብዬ አስባለሁ። ኢብሮ ስደት ወጥተህ ነበረ እና እስቲ ስለ ስደት የወጣህበት የምን እንደወጣ መነገር ባለበት ልክ ኢንሻላህ ተናገርና እዚያ ያሳለፍከው ህይወት እንዴት ነበር? ለአንተስ ደግሞ ለህይወትህ ምንም አይነት ህይወቶች ለእኛ ትምህርት እያስተማሩ ነው የመጡትና ለአንተስ ህይወት ደግሞ ምን ትምህርት አስተማረ የሚለውንም ኢንሻላህ አያይዘህ ጥቀስ። በጣም ያው ከባድ ነው። እስከዛሬም ብዙ ያልተናገርናቸው ነገሮች አሉ፣ የተደፈኑ ምንድን ነው የሚባለው ተከድኖ ይብሰል የሚባሉ ነገሮች አሉ እና ከባድ ነው። ንጽጽር ላይ ስትወጡ ንጽጽር ማለት ቀላል ነገር አይደለም። ብዙ ሰዎች ይሰልማሉ በአላህ ፍቃድ። ብዙ ሰዎች መስለማቸው ብቻ ሳይሆን አንዳንድ ጊዜ ያው ንጽጽር ላይ ስትሆኑ ኢየሱስ አምላክ ነው ወይስ አይደለም በሚለው ሰዎች ማስረጃ ከሌላቸው ዝም ሲባል ብዙ ሰዎች ሃይማኖታቸውን እንትን ይላሉ፣ ያው ይጠራጠራሉ ማለት ነው። እና እኛ የምናደርገው ሃይማኖትን ሰዎችን ከመጥራት ውጭ ምን የምናደርገው ነገር የለም። እኛ ከፖለቲካ ነፃ ነን፣ ከዘር ነፃ ነን። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስተማሩን ከሆነ ዘር የሚባለው ነገር ጥንብ እንደሆነች ነግረውናል። እንዲሁም ፖለቲካም የሚባለው ነገር ሁሉ ከኛ እኔ አሁን ከእንደዛ ሁላችንም እዚህ ውስጥ ያለ ነው ነፃ ነን ከዚህ ውስጥ ማለት ነው። ኤኒዌይስ ግን አንዳንድ ማስፈራሪያዎችም ደርሰውብናል። በዛም ምክንያት አገርን ጥለን ወጥተን ነበረ። እዛ በጣም ስትራግል አይቼ ነበር ሀቂቀተን። በጣም በጣም ከጎኔ የነበሩ ሰዎች ነበሩ። በእርግጥ በተለይ ወንድም ኢምራን፣ ወንድም አቡኪ፣ ኡስታዝ ቃላሚን አብረው የነበሩኝ ወንድሞች ከኔ ጋር ሲቸገሩና ከኔ ጋር ብዙ ነገር ሲያዩ የነበሩ ሰዎች ነበሩ። ሀቂቀተን በተለይ ሳላመሰግናቸው ማላልፋቸው ሰዎች ብዙ ሰዎች ከጎኔ ነበሩ። ስፔሻሊ ያው ስም አልጠቅስም፣ እነዚህ ያው አብረው ይስላሉ። አላህ ምንድነው ዒሳ ብን መርየም ታስታውሱ እንደሆነ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ እንዳለው ሁሉ ከኔ ጋር ከጎኔ ቆመው የነበሩ ሌሎች ወንድሞችም ነበሩ። ማረሳቸው መቼም ውለታቸውን አላህ ይክፈልልኝ። ከጎኔ በጣም ስቃይ እና እንግልት ሲደርስብኝ በዛ ሰዓት ከሀገር በመውጣበትም ሰዓት ብዙ ነገር ገጥሞኝ ነበር ሀቂቀተን። ኢቨን አመጋገብ ላይ ራሱ በቀን አንዴ እየተመገብኩኝ በእልህ ነበር እንደውም ስሰራ የነበረው።
ቲክቶኩንም አላህ ጀዛዋን በጀነት ይክፈላትና አንድ ውጭ ያለች ሴትዮ በቃ መሮኝ ወደዛ እመጣለሁ ብዬ ስመለስ ነው ብላ ለቤታቸው እንድገባ አድርጋኝ ለተወሰነ ጊዜ ከዛ በቃ ይበቃል ብዬ እኔም ወደዚህ የመጣሁበት ሁኔታ አለ። ግን በጣም ከባድ ነው፣ ሀቂቃ በጣም ከባድ ነው። እኛ ያው እንደዚህ አይነት የዲን ስራ ላይ የሚሰራ ማንኛውም ሰው ካለ ይህን አምኖበት ነው የሚሰራው፣ ሁሉም ሰው ማለት ነው። ምክንያቱም አላህ ስብሐነሁ ወተዓላ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት እያለ በብዙ ነገር አላህ እኛን እንደሚፈትነን ተናግሯል። ተግባባል። እና ፈተናውን ደግሞ በእርግጥም ማለፍ የምንችል ከሆነ ወበሽሪ ሳቢሪን እያለ አላህ እነዛ ታጋሾችን አበስራቸው በማለት አላህ ይናገራል። ይህን ማየታችን ለእኛ ትልቅ የሆነ ኒዕማ ነው። ሀቂቃ ኒዕማ ነው፣ እንደ ኒዕማ ነው የምናየው። እና ከባድ ነው፣ ጊዜው ከባድ ነበረ። ማስታወስ ራሱ የሚከብድ ነበረ። ላስት ታይም ታስታውሱ እንደሆነ ስሜታዊ ሆኜ ሳውራበት የነበረው ነገር ነበረ። ለማንኛውም ብዙ ማላወራው ተከድኖ የሚበስል ነገር አለ። እሱ ኢንሻላህ ተከድኖ ይብሰል ኢንሻላህ። ኢብሮ እዚሁ ባለህበት አሁንም እዛው ባለህበት የስደት ህይወት ጋር እንሂድና ለአንተ አሁን ያለህበት ወይም ደግሞ ከአሁን በኋላ ደግሞ ንጽጽር ላይ ቆርጬ እገባበታለሁ ብለህ እንድትነሳ በእልህም ነበር ቪዲዮ ስሰራ የነበረው ብለህ ነበርና ለአንተ ምን አይነት አስተዋጽኦ አደረገልህ? ያ ነገር መፈጠሩ ለአንተ ምን አይነት አስተዋጽኦ አደረገልህ? እስቲ የሆነ ነገር ንገራቸውና እዚህ ላሉ ሰዎችም ትልቅ ብርታት እንዲሆናቸው፣ ላልተረዱ ሰዎችም ደግሞ እንዲረዱ እንድታደርጋቸው ኢንሻአላህ ምን አይነት ብርታት እንደሆነልህም አንድ ላይ ኢንሻአላህ ንገራቸው። እስልምና ደግሞ ሁሌ ከፍ ያለ ነው፣ ሁሌ እኛን ከፍ የሚያደርግ ነው እና ይህንን ነገር እስቲ ግለጽልን። ኦኬ ሀቂቃ በጣም ብዙ ትምህርቶች አሉ፣ ከዚህ የሚወሰዱት ብዙ ትምህርቶች አሉ። እኔ ምንጊዜም ላስታይም ስናገረው የነበረው የኢብኑ ቴሚያ ንግግር ሁሌ ቀልቤ ላይ ያለ ንግግር ነው እና ኢብኑ ቴሚያ አላህ ይርሐማቸው፣ መልካም ስራቸውንም አላህ ይቀበላቸው። በጣም ታላቅ ሰው ነበሩ። እንደሳቸው አይነት ሰው ከባድ የሆነ ማለትም ከባድ የሆነ ፈተናን ያሳለፉ የሉም። በነገራችን ላይ እኛ ምንም ፈተና አላሳለፍንም። ፈተና ያሳለፉ እንደዚህ በመካከላቸው ተሰንጥቀዋል፣ ተገረፈዋል፣ ስንት ዓመት ሙሉ ታስረዋል፣ ተደብድበዋል። ያልሆኑት ነገር የለም። እኛ አልሐምዱሊላህ ረቢል ዓለሚን አላህ ፈተናውን አቅልሎም ቢሆን ያው ከባድ ቢሆንም ሁሉም እንደ አቅሙ ቢሆንም የሚፈተነው ያለህበት ሁሉ ነገር እንደ ቦታ ፈተና ቢሆንም በእርግጥ የእሳቸው ንግግር በጣም ይገዛል። ምንድን ነው ብለው የተናገሩት? እኔ በእኔ ልብ ማነው ጀነቴ በቀልቤ ውስጥ ነው አሉ። ጀነቴ ቀልቤ ውስጥ ነው አሉ እና ብታባረሩኝ አሉ ከሀገር ብታባረሩኝ ሲያሐቲ ማለትም ጉብኝቴ ነው። ከሀገር ብታባረሩኝ ጉብኝቴ ነው። ኦፍኮርስ ማስፈራሪያዎች ቢደርሱም ማንነታቸውን ያወንትን በሉና ለእኔም ጉብኝት ነበር። አልሐምዱሊላህ ጉብኝት ሆኖኛል። ከዛ ሲጅኒ አሉ። እንግዲህ ሲጅን ማለት ታውቃላችሁ፣ እስር ቤቴ ደግሞ ከልወቲ ብለዋል። የኔ ምንድን ነው አሉ? ከልዋዬ ነው፣ አላህን ቁጭ ብዬ የምገዛበት፣ አላህን የማመልክበት። ከዛ ምንድን ነው ብለው የተናገሩት ደግሞ ወቀትሊ ሸሃደቲ፣ ብትገሉኝ ደግሞ ሸሂድ ነኝ አሉ። ይሄ ነው በቃ የቀልብ ጀነት ማለት ይሄ ነው። የቀልብ ጀነት ማለት በሁሉም መንገድ አሸናፊ ስትሆን ብቻ ነው። ያ ደግሞ ሰብር ሲኖርህ፣ አላህ ሰብሩን ይስጠን፣ አላህ ትዕግስቱን ይስጠን። እንግዲህ ከዳዕዋ መንገዶች አንደኛው ታስታውሱ እንደሆነ ስለ ዳዕዋ ስንማር ኪታብ ላይ ከዋና ዋና መሰረታዊ ከሚባሉ ነገሮች መካከል አዛ በምትደረግበት ነገር ሰብር ማድረግ ነው። ዝም ብለን የምንቀራ እንዳይመስላችሁ። ሀቂቃ ዝም ብላችሁ የቀራነው ነገር አፕ ላይ ሲሆንባችሁ ነው ትዝ የሚላችሁ። ነገሩ አፕ ላይ ሲሆን ትዝ ይልሃል። እና አላህ ሰብርን ይስጠን።
እና ከትልቁ ነገር ሰብረን እንማርበታለን። ሌላኛው ነገር ፈተና እንደማይቀር ወቁ። በየትኛውም አይነት የንጽጽር መንገድ ላይ ያለን ሰዎች ፈተና አይቀርም። አላህ ያበጥረናል። ማለትም አላህ ስንዴውን ከእንክርዳዱ መለየቱ የማይቀር ነው። ስለዚህ አላህ ይቁጠርልን። ሌሎች ወንድሞችም አሉ፣ ብዙዎች አሉ። ኢኽላስ ሰጥቶን በኢኽላስ ይቀበልን። የምናወራው ለፈኽር አይደለም፣ የምናወራው ለጉራ አይደለም። ያወራ ነው እናንተ ትምህርት የሆናችሁ ዘንድ ነው። አላህ ስብሐነሁ ወተዓላ የሄድንበትን የደረሰብንን ስቃይ በአጠቃላይ አኺራ ላይ ይክፈለን ኢንሻአላህ። ትልቁ ነገር እሱ ስለሆነ ማለት ነው። ስለዚህ ትልቁ ነገር እድል ነው። ሲያልፍ ነው ሁሉም ነገር የምታውቁት እንጂ በሰዓቱ ላይ በጣም ከባድ ነው። ሲያልፍ ግን እድል ነው። እውነት ኢኽላስ ኖሩን ከተቀበለን አላህ ይቀበለንና ስለዚህ በየትኛውም አይነት ሁኔታ ቢሆን በዚህ በዳዕዋ ዘርፍ ላይ የትኛውም ዳዕዋ ነው ብላችሁ ይሄ ብቻ አይደለም። የትኛውም በተለይ ደግሞ ይሄ የሚለየው ይሄ ልዩ የሚያደርገው ትክክለኛ የነቢያት መንገድና የነቢያት ዳዕዋ ስለሆነ የምንጣራው ኢአማንያንን ስለሆነ ማለት ነው። ነቢያቶች ነቢያችን ዓለይሂ ሰላቱ ወሰላም ከእሳቸው በላይ ምንም አይነት ፈተና የደረሰበት ሰው የለም። ጥርሳቸውን ተሰብረዋል፣ ጉድጓድ ውስጥ ከተዋቸዋል። ያላደረጓቸው ነገር የለም። ነቢያችንን ዓለይሂ ሰላቱ ወሰላም ፈርስ ላያቸው ላይ ጥለውባቸዋል። ከሀገራቸው አባረሯቸዋል። ከሚወዷት መካ ተሰደዋል። እኛ ማንም አይደለንም። እኛ ምንም አልሆንም። ነቢያችን ያዩትን ፈተና ማንም ያየ የለም። ሰሃቦች ያዩትን ፈተና ኢትዮጵያ ድረስ መጥተው ያን ሁሉ በረሃ አቋርጠው መጥተው ያዩትን ፈተና ማንም ያየ የለም። ስለዚህ ፈተናም አይቀርም። ስለዚህ በፈተና ላይ አላህ ጽናትን ይስጠን። ትልቁ ነገር የምንማረው ሰብር ነው። አላህ ሰብሩን ይስጠን። አላህ ኢኽላስን ይስጠን እና እነዛ ናቸው። ይብቃ። አሁን በደንብ ተረድተነዋል ብዬ አስባለሁ። ላይክ ንጽጽር ላይ ያሉ ሰዎች ምን አይነት ስትራግል እንደሚያሳልፉ ኢብሮን ዛሬ ስናነሳ ኢብሮ ሁሉንም ወክሎ ነው እየተናገረ ያለው። ሌሎቹ ዛሬ እድሉ ቢኖርና ኢምራንን ሊሆን ይችላል፣ አቡበክር ሊሆን ይችላል፣ ወይ ያነሷቸው አንድ ሁለት ሶስት እያሉ የሚቆጥሩልን በጣም ብዙ ነገራቶች አሉና በዚሁ ነገር ላይ የኢብሮ የላይፍ ጆርኒ በዚህ እየሄደ ባለበት አሁን ደግሞ ቲክቶክ ላይ ኢብሮን ወደ 1 ሚሊዮን እናስገባ ወደሚል ፎሎወር መጣ ማለት ነው። ወደ 1 ሚሊዮን ፎሎወር እናስገባ ወደሚለው ከመሄዳችን በፊት ኢብሮ ጋር እዚህ ከተዋወቃቸው ቲክቶክ ላይ በተለይ ከተዋወቃቸው ሰዎች ሙስሊሞቹን አይደለም ሙስሊሞችን ሳይሆን ከነን ሙስሊሞች ላይ ቅድም በደንብ ትምህርት የወሰደበትን አንድ ግለሰብ ወይ ደግሞ ውይይት ያደረገበትን አይተዋልና ከተዋወቃቸው አንተ እነዚህ ሰዎች ቢሰልሙ ብለህ ከምትመኛቸው ሰዎች ውስጥ እነማን ማን እንደሆኑ ኢንሻአላህ እንሳልንና በዚሁ ፈገግ ወዳልንበት ደግሞ ወደ 1 ሚሊዮን ቻሌንጅ ኢንሻአላህ እንመጣለን። ኦኬ ዲስ ኢዝ ሃርድ ኩዌስችን ማለት ነው። እዚህ ቲክቶክ ላይ ማለትም እስከዛሬ ድረስ ሳወራቸው ከነበሩ ሰዎች በተለይ ደግሞ መልካም ስነ ምግባር ያላቸው ሰዎች እኔ የማውቃቸው ልጆች አሉ እና አላህ ስብሐነሁ ወተዓላ ሂዳያ እንዲሰጣቸው ከምመኝላቸው ሰዎች መካከል ምናልባት ላታውቁት ትችላላችሁ። እናንተ ግን ቆየት ብሎ ከቴሌግራም ጀምሮ አብረን የመጣን ልጅ አለ፣ ቅዱስ ይባላል እና ቅዱስ አላህ ሂዳያ እንዲሰጠው ሂዳያ ቢሰጠው ብዬ ከምመኛቸው ሰዎች መካከል አንደኛው እሱ ነው። ከተወያዩዋቸውና ከማውቃቸው ሰዎች መካከል ስላልከኝ ግን ፊት ለፊት ላይ ካሉ አሁን ከሚታዩ ቲክቶክ ላይ ካሉ ሰዎች ብዬ የምመኛቸው ሰዎች አንደኛው ሂዳያን አግኝቷል በአላህ ፍቃድ፣ እሱም ብሄሪያ ነው። በጣም ያሳሳኝ ነበር የእሱ ነገር። ሌላኛው ኦፓልና ባቢ አላህ ሂዳያ እንዲሰጣቸው በጣም በቃ ትልቁ ምኞቴ ለነሱ ነው። ኦፓል፣ ባቢ እና ሊዱ ሶስታቸው በቃ አንድ ምረጥ አትለኝም መቼም ሶስታቸው ነቢያችን ሰለላሁ ዐለይሂ ወሰለም ያው ዑመረይን ብለው እንደተናገሩት ግን ያው እኔ ደግሞ ሶስታቸውን ብዬ እንትን እላለሁ። አላህ ግን ለሁሉም ሂዳያ ይስጣቸው። ላይ ያሉትን መምህሮች ሆኖ
እንጂ ጠላት ነን እየተባባልን አይደለም። ማንም ይሁን ማን ማለት ነው። እዛ ለሚሳደበውም ሰው ማለት ነው። አላህ ሂዳያን ይስጥህ። አላህ ወደ ቀጥተኛው ጎዳና ይምራህ። ይህንን ነው የምመኝልህ። ምክንያቱም ለእነ ዑመርም አላህ ሂዳያ ሰጥቷልና ማለት ነው። ስለዚህ ቀጥተኛውን ጎዳና እንዲመሩ ከምፈልጋቸው ሰው ማሻአላህ ተባረከላ። በምንፈልገው መልኩ ነው የሚመስልኝ እና በጣም አስደስቶኛል። አሁን ወደ ማገባ አንድ ሚሊዮን ፎሎወር የሚገባ ከሆነ ይህን ይሸልማል፣ ይህን ይሸልማል እያል ነበር እና ዋናው